ሴትየዋ የቅርብ ጓደኛዋ የቤተሰባቸውን መኪና በድብቅ እንዳበላሸች ታውቃለች። ሆኖም ምንም የማታውቅ መስላ ባሏ ያንኑ መኪና ይዞ እንዲወጣ ፈቀደችለት። ባሏ ግን ሚስቱ ስለሱ እየተጨነቀች መስሎት ቁልፉን አንስቶ በደስታ ከቤት ወጣ። እሱ ከሄደ ጥቂት ቆይታ የቅርብ ጓደኛዋ ወደ ቪላው መጣች። ሁሉም እቅዷ ተሳክቷል ብላ ስታስብ ግን በድንገት ሴትየዋ ከመኝታ ክፍሏ ወጣች። የቅርብ ጓደኛዋ በድንጋጤ ቀረች። ምክንያቱም ሴትየዋ እንደገና የተወለደች ነበር። የቀድሞ ህይወቷ የቅድመ ወሊድ ምርመራ ለማድረግ ወደ ሆስፒታል ስትሄድ የመኪናዋ ፍሬን እንደተበላሸ ተረድታ ነበረ። በማህፀኗ ያለውን ሕፃን ለማዳን በጭንቀት ባሏን ደወለች። ነገር ግን ባሏ ከመድረሱ በኋላ እሷን ከማዳን ይልቅ የቅርብ ጓደኛዋን በመከላከል ወቀሳት። በዚያ ቅጽበት እውነቱን አወቀች። ባሏ ለረጅም ጊዜ ከቅርብ ጓደኛዋ ጋር በድብቅ ግንኙነት እንደነበረው እንዲሁም የቅርብ ጓደኛዋ ከባሏ ልጅ እርጉዝ መሆኗን ተረዳች። የመኪናውን ፍሬንም ሆን ብላ ያበላሸችው እሷ እንደሆነች ታወቀ። ባሏም እውነቱን በመደበቅ የእሷን ሞት እንዲከሰት ፈቀደች። ነገር ግን አይኖቿን እንደገና ስከፍት ሁሉም ነገር ከመከሰቱ 3 ሰዓታት በፊት ተመልሳ ነበረ። ባሏም እንደ ቀድሞ ዛሬ የቅድመ ወሊድ ምርመራዋን እንዳትረሳ አስታወሳት። ለስራ ሊወጣ ሲል ሴትየዋ በፍጥነት አስቆመችው። ዛሬ መኪናውን አትንዳ አለችው። ባሏ ግን ምንም አልተጠራጠረ። እሷ የመኪናውን ፍሬን መበላሸቱን እንደምታውቅ አላወቀም። ሆኖም ራሱን እንደ አሳቢ ባል ለማሳየት ሚስቱን ወደ ሆስፒታል በመኪና እንድትሄድ ፈቀደላት። ነገር ግን ሴትየዋ በቀድሞ ህይወቷ ያገኘችውን እውነት በመጠቀም አዲስ እቅድ አዘጋጀች። ለባሏ የቅርብ ጓደኛዋ ዛሬ ጽንሷን ለማስወረድ ወደ ሆስፒታል እንደምትሄድ ዋሸችው። ይህንን እንደሰማች ባሏ በድንጋጤ ተነስቶ በፍጥነት ወደ ሆስፒታል ሄደ። ሴትየዋ ግን ቀዝቃዛ ፈገግታ ፈገገች። ምክንያቱም በቀድሞ ህይወቷ መሰረት የመኪናው አደጋ በቅርብ እንደሚከሰት ታውቅ ነበረ። ብቸኛው ያልተጠበቀችው ነገር የቅርብ ጓደኛዋ ራሷ ወደ ቤቷ መምጣት ነበረ። የቅርብ ጓደኛዋ ሴትዮዋ መሞቷን ጠብቃ ቪላውን ለመውሰድ እቅድ ነበረ። ነገር ግን በህይወት ስታያት በጣም ደነገጠች። ከዚያም በኋላ ያበላሸችውን መኪና ይዞ እንደሄደ ስታውቅ በፍጥነት ልደውል ሞከረች። ሴትዮዋ ግን ሆን ብላ ዘገየቻት። ያለፉትን ትዝታዎች እያነሳች እራት እንድትበላ ጋበዘቻት። የቅርብ ጓደኛዋ ለመውጣት ስትሞክር ሴትዮዋ በአጋጣሚ መስሎ በልብሷ ላይ ውሃ ፈሰሰች። ይህንን ያየች አማቷ ወደ ላይ ወጣ ልብሷን እንድትቀይር ጠየቀቻት። የቅርብ ጓደኛዋ በሆዷ የባሏን ልጅ ተሸክማ ስለነበር ግራ ተጋባ። ነገር ግን ሌላ አማራጭ ስላልነበራት ወደ ላይ ወጣች። በዚያን አጋጣሚም ተጠቅማ ለባሏ ልትደውል ሞከረች። ነገር ግን ጥሪውን እንደተገናኘ ሴትዮዋ በፍጥነት ወደ ክፍሉ ገባች። ማንን ነው የምትደውይው ብላ ጠየቀቻት። በፍርሃት ጓደኛዬ ነው ብላ ዋሸች። ሴትዮዋ ግን ፈገግ አለች። ዛሬ ቀኑን ሙሉ ከእኔ ጋር ታሳልፊያለሽ ብላ ስልኳን ከእጁ ነጠቀች። በታች አማቷ ምሳ አዘጋጅታ እየጠበቀች ነበረች። ሴትዮዋም የቅርብ ጓደኛዋን በፍቅር መስሎ አብራት እንድትመገብ ጋበዘቻት። ጊዜው እያለፈ ሲሄድ የቅርብ ጓደኛዋ መጨነቅ ጀመረች። ምክንያቱም ከባሏ ጋር መገናኘት አልቻለችም። ሴትዮዋም ስልኳን ከእጁ እንዳያገኝ በጥንቃቄ ተቆጣጠረች።